ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ያልኩኝ ወደ ዕለቱ አበይት ዜናዎች ይሸጋግራለሁ። በመላው ኦሮሚያና የተለያዩ በአማራ ክልል የተለያዩ ሀገሪቱ ክፍሎች ላይ ህዳሴ ግድብን ድጋፍና አልፎም ደግሞ የተለያዩ መፈክሮች ተሰምተዋል። ከግድቡ ወደ ወደቡ የሚሉት መፈክሮች እንዳሉትም የወጡት መረጃዎች ያሳያሉ። ሌላኛው የመደመር መጽሐፍን በማስመልከት የወጡት መረጃዎች አሉን። አቶ ጌታቸው ረዳ በዚህ ዙሪያ ምን አሉ? በሌላ በኩል ከፍተኛ ውጤት ካስመዘገቡት ተማሪዎች መካከል የ12ኛ ክፍል ተፈታኝ የነበረው ተማሪ የተናገረው አስገራሚ ምላሽ። ክብራትና ክብራን ዩቱብ አድማጮቼ ወደ ዝርዝር ዜና አሻግራለሁ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ታላቁ ህዳሴ ግድብን መጠናቀቅን ተከትሎ የተለያዩ የአገሪቱ ክፍሎች ሰልፎች እየተካሄዱ ናቸው። ባለፈው በመዲናችን አዲስ አበባ መስቀል አደባባይ የተጀመረው ሰልፍን በማስመልከትም አልፎም ደግሞ በተለያዩ በአማራ ክልል ማዕከላዊ ጎንደር መዲናይቷ ባህር ዳር አልፎም ደግሞም ዛሬ በመላው ኦሮሚያ ላይ ከፍተኛ የድጋፍ ሰልፍ ሲደረግም ተሰምቷል። በዚሁ ሰልፍ ላይ የተሰሙት መፈክሮችም አሉ። ከግድቡ ወደ ወደቡ የሚሉትም መፈክሮችም በሰልፉ ላይ ታይተዋል። ሌላኛው መረጃ የጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ ተመረቀ። የጠቅላይ ሚኒስትሩ አብይ አህመድ አራተኛ መጽሐፍ የሆነው የመደመር መንግስት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተመርቋል። የመደመር መንግስት ዋነኛ ግቡ ኢትዮጵያን ለኢትዮጵያውያን ማስረከብ ነው ተብሏል። መጽሐፉ በሶስት ዋና ዋና ክፍሎች በ418 ገጾችና በ13 ምዕራፎች የተቀነበበ ነው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ባቀረቡት የመጽሐፍ ዳሰሳ ጠቅላይ ሚኒስትር አብይ አህመድ በመጽሐፋቸው እንዳገር እንዴት ኋላ ቀረን የሚለውን ጉዳይ ፈትሾ ህዝባችንን እንዴት ወደ ሁለንተናዊ ብልጽግና እናደርሰው የሚለውን መፍትሄ አስቀምጠዋል ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋና ሌላው የፍልስፍና ምሁር ዘሪሁን ተሾመ በመጽሐፉ ዙሪያ ያላቸውን ምልከታ ለታዳሚያን አካፍለዋል። በምረቃ ስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴና ሌሎች ከፍተኛ የመንግስት ባለስልጣናት፣ የኪነ ጥበብና የሚዲያ ባለሙያዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በሌላ መረጃ ፈተናው በጣም ቀሎ ነበር፣ ትንሽ ከተጠና ውጤት ይገኛል። በማትሪክ ከፍተኛውን ውጤት ያስመዘገበው ተማሪ በኦሮሚያ ክልል የዶዶላ ኢፌቦሩ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነው ካሊድ በሽር በ12ኛ ክፍል ፈተና 591 በማምጣት በኢትዮጵያ ከፍተኛውን ውጤት አስመዝግቧል። ካሊድ ይፋ በሆነው ውጤቱ መሰረት ሂሳብ 100፣ ፊዚክስ 100፣ ባዮሎጂ 99፣ ኬሚስትሪ 98፣ አፕቲቲዩድ 98 እና እንግሊዝኛ 96 ነጥብ በማስመዝገብ ከ600 ነጥብ 9 ነጥብ ብቻ በማምጣት ከፍተኛውን ውጤት አግኝቷል። ካሊድ በሽር ለፈተናው ስላደረገው ዝግጅት፣ ስለ ፈተናውና ስላስመዘገበው ውጤት ከሚዲያ ጋር ቆይታ አድርጓል። ሚዲያ እንዲህ ሲል ጠየቀው። ለቅጽበት እንኳን ባለፉት ጊዜያት በኢትዮጵያ ትልቁ ውጤት የኔ ይሆናል ብለህ አስበህ ታውቃለህ? እንደዚያ እንኳን አስቤ አላውቅም። አሪፍ ነጥብ እንደማመጣ፣ ጥሩ ነጥብ እንደማመጣ ተስፋ ነበረኝ። ብዙ ለፍቻለሁ፣ ብዙ ሰርቻለሁ። ግን እንደዚህ እንደ ሀገር አቀፍ ከፍተኛ ነጥብ ይመጣል ብዬ ብዙም አስቤ አላውቅም። ግን ያው ከልፋቴ ጋር ፈጣሪም ተደምረው ይህንን ውጤት ላመጣ ችያለሁ። በጣም ደስ ብሎኛል። ሚዲያ ከኢትዮጵያ አንደኛው ትልቁ ውጤት ያንተ ነው መባል ምን አይነት ስሜት ፈጠረብህ? ይህ ስሜት በጣም ደስ የሚል ነው። ብዙ ሰው ላያገኘው ይችላል። ለምን ልፋቴን ደግሞ ፈጣሪ ሲያክለ ለፍተ ደግሞ ስሳካለ በጣም ደስ ይላል። ጠንክረ የሆነ ሰዓት ላይ ስሳካለ በጣም ደስ ይላል። እና ይህ ነው ብዬ ልገልጸው የምችለው ደስታ አይደለም። በጣም ደስ የሚል ለመግለጽ የሚከብድ ደስታ ነው የተሰማኝ። ሚዲያ መጀመሪያ ውጤትን የሰማይበትን አጋጣሚ እስቲ ንገረን። መጀመሪያ ላይ የሰማውበት አጋጣሚ ስለ 12ኛ ክፍል ውጤት እሁድ ትምህርት ሚኒስቴር መግለጫ ሰጥቶ ነበር እና እዚያ ላይ ከፍተኛ ውጤት 591
ከዶዳላ ልዩ አዳሪ ትምህርት ቤት ነው የሚል ዜና ሰማው እና በዚያው ግስበት የኛ ተማሪዎችም መምህራኖችም ማህበረሰቡም ከዚያ ትምህርት ቤት አንተነ የምታመጣ እያሉ ሁሉም መደወል ጀመሩ። እኔ ግን ጥርጣሬ ውስጥ ነበርኩኝ። እኔ ላልሆን እችላለሁ የሚል ስሜት ነበር። ሌሊቱን እንደዚህ አሳለፍኩ። ሰኞ ቀን ላይ ትምህርት ሚኒስቴር ስሜንም አብሮ ስገልጽ ራሴን መቆጣጠር ራሱ ከበደኝ። በጣም ደስ ነው የሚለው ስሜቱ ደስ ይላል። ሚዲያ ካሊድ ሌሊቱን እንቅልፍ ወሰደ። ሌሊቱን ምን እተኛለሁ? ቁጭ ብለው ማደር ማለት ይቻላል። ሳቅ፣ 5 ደቂቃ እየተኙ መነሳት፣ ሳቅ። ሚዲያ ምን ነበር የሚያሳስብ? ብዙ ሰው ስለጠበቀ እኔ ባልሆንስ የምለው ያሳስብ ነበር። እኔ ባልሆንስ ሳይሆን ብዙ ሰው ጠብቆኛል፣ እየነገሩኝም ነበር። ያው ሶሻል ሚዲያም ላይ ካሊድ በሽር ነው እየተባለ እየተወራ የነበረው እና ይህ ነገር የተሳሳተ መረጃ እንዳይሆን በሚል ሰው በጣም ተማምኖብኝ ነበር። ገና ስሜን ሳይሰማ እርሱ ነው በሚል ትላልቅ ሚዲያዎች ሁሉ እየዘገቡት ነበር። እኔ ደግሞ ይህ ነገር ከትምህርት ሚኒስቴር ሳይሰማ እንዴት ነው በማለት ትንሽ ሰጋው። ግን ደግሞ እነርሱ እንደተማመኑብኝ እኔ ማምጣት ችያለሁ። ሚዲያ ፈተናውን ስትፈተን በጣም ቀላል ፈተና ነበር እንዴ? በአንጻራዊነት የዛሬ 5 ዓመት የነበረውን ብናይ ፈተናው በጣም ይከብድ ነበር። በየዓመቱ የመግቢያ ፈተናው እየቀለለ ነው የሚለው እና ተማሪዎች ከዚህ በፊቱን ከስሩ እንዴት ነው ፈተና ልወጣ የምችለው የሚለውን እንዴት ነው ያንን ፈተና መመለስ የምንችለው የሚለውን ሁሉም ፈተና የራሱ ሲስተም አለው። እንዴት ነው ከዚህ በፊት የነበሩት ፈተናዎች የወጡት ዘንድሮስ እንዴት ሊወጣ ይችላል የሚለውን እያየው ሳጥና ነበር እና ፈተናውም ቀለዋል። እኔ በደንብ ተዘጋጅቼበታለሁ። ፈጣሪም ረድቶኝ ይህንን ውጤት ማምጣት ችያለሁ። ሚዲያ ፈተናው ግን ቀሎ ነበር የምር በምትፈተንባቸው ቀናት? አዎ እኛ አሁን ግቢ ውስጥ የምንፈተናቸውን ፈተናዎች ሂሳብና ፊዚክስ አዳሪ ትምህርት ቤት ውስጥ ከባድ ያሉ ጥያቄዎች ነበሩ። ከቴስት ጀምሮ ስንወስድ የነበረው የሚያዘጋጁን ከበድ ባሉ ጥያቄዎች ናቸው። በሁለተኛው ሴምስተር ውስጥ ብቻ 7 ሞዴል ፈተናዎች ወስደናል። የ12ኛ ክፍልና ሌሎች ሞዴሎች ጠንከር ያሉ ጥያቄዎች እንድንሞክር እያደረጉ መምህራኖቻችን እያበረታቱ ነበር ያዘጋጁን እና እዚያን ጠንካራ ጥያቄዎች እየሰራ ስለነበር ዋናው ፈተና ቀላል ሆኖልኝ ነበር። ሚዲያ ከዚያ ወደ ፈተና ክፍል ስትገባ በጣም ቀለለ? አዎ በጣም በፊት እንዳሰብኩት አይደለም። ይከብዳል ተብሎ ነው የምታሰበው። ሁሉም ስደርስበት ነው የሚያውቀው። ሁሉም የሚዘጋጀው ይከብዳል በሚል ስሜት ነው። እንደዚህ 5% አለፈ ሲባል ምን ሆኖ ነው ተማሪው እኔም ውጤት አላመጣ ይሁን የሚል ስሜት ሁሉ አለው። እኛ ግን ቀደም ሲል ከፍ አድርገን ነው የምንዘጋጀው። ፈተናው ላይ ስንቀመጥ ያየሁት ነገር ከጠበቁት ትንሽ ወረድ ያለ ስለነበር ጥሩ ነገር መስራት ችያለሁ። ሚዲያ ከትምህርት ውጪ ምንድነው የሚያዝናና? ከትምህርት ውጪ እግር ኳስ እከታተላለሁ። አዎ እንዲሁ አንዳንዴ ፕሪሚየር ሊግ ምናምን አያለው። ሚዲያ የማን ደጋፊ ነህ? የአርሰናል። ሚዲያ በአንተ ውጤት ማንቸስተሮች የሚደሰቱ አይመስለኝም። አዎ ግድ ነው እያለ እየሳቀ መለሰ። ሚዲያ ከአርሰናል የምትወደው ተጫዋች ማንን ነው? ያው ብዙ ሰው ከአርሰናል ተጫዋች መካከል የሚደግፈው ሳካን ነው። የሳካ አድናቂ ነኝ። ሚዲያ ሳካ ያንተን ውጤት ብሰማ በእርግጠኝነት የሆነ ስጦታ ይዞልኝ የሚመጣ ይመስለኛል። ሳቅ እንግዲህ ከሰማኸው። ሚዲያ ከሳይንስ ትምህርቶች በጣም የሚቀል ትምህርት የትኛው ነው የሚያዝናና? በጣም የሚቀሉኝና የምወዳቸው የትምህርት አይነቶች ማትስና ፊዚክስ ናቸው። በተለይ ማትስ በጣም ደስ ይለኛል። አንድ ነገር ካልኩሌት አድርጎ በብዙ መንገድ ሰርቶ አስተማሪ ትንሽ መንገድ ያሳያል። አንተ ደግሞ ገና ብለህበት ቁጭ ብለ ሰርተ ሌላ መንገድ ስታገኝ ፈጠራ ነው በቃ ማለት። ማትስና ፊዚክስ በራሴ የምሰራቸው ነገሮች ናቸው እና በጣም ደስ ይሉኛል። እነርሱንም 100 ማምጣት ችያለሁ። ሚዲያ በማትሪክ 100 ማምጣት በጣም ከባድ ነገር ይመስለኛል ሳስበው። እንደዚያ ነው የምታስበው። ኢንትራንስ ፈተና ላይ ግን ከሌሎች እንዲያውም ቀለል የማለት ሁኔታ አለው። እንዲያውም ማስባል ሰው ይፈራዋል። በተፈጥሮ ሰው የመፍራት ነገር ይኖረዋል እንጂ አምኖበት ከሰራው ማስቀላል ያለ ፈተና ነው። ከሌሎች አንጻር መስራት የሚቻል ፈተና ነው። ከተዘጋጁበት ሁሉ ቀላል ነው ለማለት እፈልጋለሁ።
ሚዲያ በመቶ ሺህ የሚቆጠር ተማሪ አላለፈም። አንተ ደግሞ አንደኛ ሆነ አልፋል። በመቶ ሺህ የሚቆጠር አለማለፍ ስትሰማ ምንድነው የምሰማ? የምሰማኝ ነገር ፈተናውም ከብዶ አይደለም፣ ተማሪው አቅቶት አይደለም። ሁሉም መስራት የምችል ነው፣ ግን ያለው አመለካከት ነው። ከማህበረሰብ ጀምሮ የ12ኛ ክፍል ፈተና ሲባል ያለው አመለካከት በጣም ከባድ ተደርጎ ነው የሚታሰበው። ማለፍ በጣም ከባድ እንደሆነ አድርጎ ነው ብዙ ሰው የሚያስበው። ግን ችሎታው አጥቶ አይደለም። አሁን በጣም ፈተናው ቀለዋል። ማንም መስራት ይችላል። ትንሽ ያጠና ራሱ 300 ማምጣት ቀላል ነው። መምከር የምፈልገው ከባድ ነው ብሎ አለማሰብ ነው። ሰው የፈለገ ከባድ ቢሆን እንኳን ጠንክሮ ከሰሩ ማሳካት የማይቻል ነገር የለም ለማለት እፈልጋለሁ። ሚዲያ ወላጆቼ ምን አሉ? ያው ወላጆቼ በጣም ነው ደስ ያላቸው፣ በጣም ደስተኞች ናቸው። ሚዲያ ምንድን ነው የምሰሩት? አባቴ ዳኛ ነበሩ። ከ5 ዓመት በፊት ነው ጡረታ የወጡት። የተማሩ ሰው ናቸው። ስለ ትምህርት ዋጋ ያውቃሉ። ያበረታቱኝ ነበር ከበፊት ጀምረው። ይህንን ውጤት ስሰማ ደስ ነው ያላቸው። እናትም እንዲሁ የተማረች ነች። ሁለቱም በጣም ነው ደስ ያላቸው። ሚዲያ እስካሁን ሽልማት አልተሰጠህም? እስካሁን ምንም የለም። ሚዲያ ምንድን ነው መማር የምትፈልገው? ወደፊትስ ምን መሆን ነው የምትፈልገው? ወደፊት መማር የምፈልገው ሶፍትዌር ኢንጂነሪንግ ነው። ሳይንስና ቴክኖሎጂ ላይ ፍላጎቱም አለኝ። ዓለም ላይ ብዙ ነገሮች እየተለወጡ ያሉት በሳይንስና በቴክኖሎጂ ነው። በየሰከንዱ ለውጥ የምናየው በሳይንስና በቴክኖሎጂ ዘርፍ ነው። እኔም እዚሁ ዘርፍ ላይ ተቀላቅዬ ለራሴም ለቤተሰብም ለማህበረሰብም የበኩሌን መስራት እፈልጋለሁ። እጅግ አስገራሚ ነው። የዘንድሮ አንደኛ ውጤት ያመጣ ተማሪን በማስመልከትም ነው። ቃለ መጠይቁ ላይ የነበሩት አንኳር ንግግሮች በማስመልከት ለውጤት አልፎም ደግሞም በርካቶች ቀጣይ የሚፈተኑትን ተማሪዎች በማንኛውም ፈተና ዘርፍ ላይ ላለው ለሰው ልጅም መልእክት ያስተላለፈበትን እጅግ ድንቅ መልእክትን በማስመልከትም ነው ለእናንተ አጠቃላይ ዕለታዊ መረጃዎችን ሰብስበን ሊደመጡ የሚገቡት መረጃዎችን በማስመልከት ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አገኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።